መሰረቶቹ በተቀደሱ ተራሮች ናቸው። ምኖቹ መሰረቶቹ የሱ አይደል ወእቱ የሱ። እሺ እንግሊዘኛው ላይ ስም እንደምታገኙት his foundation እንደምታገኙት his foundation his second person singular gender male። እናንተ ያለው አማርኛ መጽሐፍ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመንም የግዕዙ ይጻፍ ተብሎ ሊቃውንት ተሰብስበው የዛሬ ሊቃውንት እንግዲህ በጣም ማሰብ ያለባቸው ነገር በዛ ዘመን የነበሩ ሊቃውንት ተሰብስበው ጻፉ ሲባሉ ዘመኗ ትንሽ የእንግሊዝ ዳንስ የገባችበት ዘመን ስለነበረ የእንግሊዘኛው መጽሐፍ ቅዱስ ጋር የሚመሳሰል ነው እጃችሁ ያለው እንጂ ከግዕዙ ጋር አይመሳሰልም። አያችሁ እንዴት እንደተጎዳን ተመለ። አሁን መሰረቶቹ በተቀደሱ ተራሮች ናቸው ይላል። እንግሊዘኛው his foundation ነው የሚለው on the holy mountains his foundation on the holy mountains። ልክ አማርኛው ጋር አንድ አይነት ነው። መሰረቶቹ በተቀደሱ ተራሮች ናቸው። ድንገት በዚህ ሶሻል ሚዲያ እቤት ሆናችሁ የምትከታተሉ በሌላም እምነት ያላችሁ ሰዎች አስተውላችሁ ስሙ። እንዴት ዓለም እንደጠፋን መነግራችሁ። ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ ሄዳችሁት ያለውን ልንገራችሁ። ተጣሞ ነው የተቀመጠው። ሴቶች ፓትሪያርካል በሆነ ሶሳይቲ ተጨቁነናል አሉ። ስለዚህ እኛም ሴቶች መብት አለን። ፓትሪያርካል ሶሳይቲ ይሄ የአባት አገዛዝ የወንድ አገዛዝን ማጥፋት አለብናልና ጭልጥ ብለው ወደ አጋንንታዊ ስርዓት ገቡ። እውነት መንገድ ህይወት እኔ ነኝ ይላል። አሁን እዚህ ጋር ብርሃነ ዓለም ቅዱስ ጳውሎስ ያችን አንድ መንገድ ይነግራቸዋል። ያች አንድ መንገድ በሶስት ትከፈላለች። አንደኛ ህገ ልቡና፣ ሁለተኛ ህገ ኦሪት፣ ሶስተኛ ህገ ክርስትና። ህገ ልቡና ከአዳም እስከ ሙሴ፣ ህገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ህገ ወንጌል ከዮሐንስ መጥምቅ በኋላ እስከ ምጽአት ሶስት ነች። አለቀ። በሶስቷ ደረጃ ነው ወደ መንግስተ ሰማያት የሚገባው። አሁን እቺ ሶስት ደረጃ ብትኖረው አንድ ጻር መጥቶ የመጀመሪያውን ደረጃ ይረግጣል። ህገ ልቡና፣ ሁለተኛ እንደ ህገ ኦሪት፣ ሶስተኛ ህገ ወንጌል አለ። ከዛ ወደ እግዚአብሔር መንግስት ይገባል። ይሄ ነው ሶስቱ ደረጃ። መስቀል ዲያቆን ይዛል። የጠየቁ ዲያቆን ይዛል መስቀል። ይሄን የሚቀድስበት አለ። ተንሱ ጸልዩ የሚልበት ዋናውን ይዞ ይባርካል። ዲያቆን አይባርክም። ለምን ይሄን መስቀል ይዞ ለምን አይባርክም? እንደመላከሰ ይሄን መስቀል የማይዝበት ምክንያት ይሄ መስቀል በሶስት ይከፈላል። እዚህ ጋር የምታዩት ቅርጽ አራት ማዕዘን አለው። ይሄኛው ደግሞ ምሰሶ፣ ይሄኛው ደግሞ የመስቀል ቅርጽ ነው በራሱ። ምሰሶው ህገ ልቡና ነው። እኛ እኮ እንደ መላእክት መጽሐፍ እኮ ያስፈልገንም ነበረ። መላእክት በህገ ልቡና ነው የሚመሩ። እኛ በህገ ልቡና መመራቱ ስላልቻልንበት ኦሪት ተሰጠን፣ መጽሐፍ ተጻፈልን። በህገ ልቡና 2 መጽሐፍ ተጽፏል። በህገ ልቡና 2 መጽሐፍት ብቻ ናቸው የተጻፉት። መጽሐፈ ሄኖክ፣ ሁለተኛው መጽሐፈ ኢዮብ። ካህናት ወጥተው ዲያቆናቱ በዚህ ሆነው በዚህ ሁለቱ ካህናት ሆነው አንድ እያጠኑ እናንተም ትላላችሁ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ ሁለቱ ካህናት። ምን ትላላችሁ አብራችሁ ከዲያቆናቱ ጋር? አሁን አያጥራኝማ ቢሆን ድምፅህ ከፍ ብሏል። ምንድን ያላችሁት እስቲ? ጎሽ እንደሱ ነው የምትሉ። ከዛ ተጨማሪው ዲያቆን መስቀል ይዝና ገባሬ ሰናዩ ቄስ ጽናውን ይዞ ምን ያደርጋሉ? አይዞሩም? ቄሱ ዝም ብሎ አይዞርም። በዛ ሰዓት የሚለው አለ። ምንድን ነው የሚለው መሰላችሁ? በአማርኛ የሰራዊት ጌታ እግዚአብሔር አምላክ በደ ኢያሱ ገብርክ በነዌ ልጅ በኢያሱ እጅ ሲዞሩ የኢያሪኮን ግንብ ያፈረስህ በእኔ በኃጢአተኛው እጅ ደግሞ የኔንም የሕዝብህንም ኃጢአት አፍርስ ብሎ ነው የሚዞረው። የዛን ጊዜ በሐልዮ በነቢብ በገቢር የምትለው በፈለከው ስራው እውነት ካመንክና በመቅደስ ስንቆም ኃጢአታችን እንደ ኢያሪኮን ግንብ ይፈርሳል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ የተለየች ነች። በከመ ገብረ ኤልሳዕ ነቢይ ኤልያስን ተከትሎ እንደወጣ የሚወጣ ነው የሚድነው። እግዚአብሔር ያውጣችሁ፣ ከክፉ ይሰውራችሁ። አሜን ላልክ ይደረግልህ፣ አሜን ላልሽ ይደረግልሽ። አንደበትን ሰይጣን ለቆለፈው ደግሞ ይክፈትልህ። አሜን ያሉትን አሜን ይበል ነው እኛ መርቃታችን። በስመ አብ ወወልድ ወመንፈስ ቅዱስ
አሃዱ አምላክ አሜን። ድምፅ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር መላከ ሰላም ባህሩ ሊቃውንተ ቤተ ክርስቲያን፣ አበው መነኮሳት ወካህናት፣ አሃው ዲያቆናት፣ በዚህ የተሰበሰባችሁ የባህር ዳር ከተማ ነዋሪዎች፣ የቤተ ክርስቲያን ጌጦች፣ ምእመናን፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ የምንማርበት የትምህርታችን ኃይለ ቃል የሚሆነው ብርሃነ ዓለም ቅዱስ ጳውሎስ የገላትያ ሰዎችን ባስተማረበት ትምህርቱ ሲሆን ወንጌል አንድ ናት፣ የሚያጣምሟት ግን በዝተዋል በሚለው ኃይለ ቃል እንማማራለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉንና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁላችሁም በጸሎት አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ለሰራዊት ጌታ እግዚአብሔር ሁላችሁም ልቡናችሁን አስማርኩ። ጳውሎስ ሐዋርያ የገላትያ ሰዎችን በአንደኛው ምዕራፉ ላይ የሚናገረው ቃል እንዲህ የሚል ተጽፏል። የብርሃነ ዓለም ቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 1 ከቁጥር 6 እስከ 9 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ
ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ ላለሁ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። ለሶስተኛም ጊዜ ይህንኑ ቃል በዚሁ ምዕራፍ ላይ ቅዱስ ጳውሎስ ይናገራል። ወንጌል ማለት የምስራች ማለት ነው። ወንጌል አስቀድማ በብሉይ ዘመን ጭምር ትነገር የነበረች ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት በዓለም ላይ ከየትኛውም እምነት ይለያል። እንዴት? ለምሳሌ እኛን የሚመስሉ አብያተ ክርስቲያናት አሉ። እህት አብያተ ክርስቲያናት የሚባሉ እንደ ኮፕቲክ በግብፅ፣ እንደ ሲሪያ፣ ህንድ ውስጥ እንዳለው ተመሳሳይ አሉ። ከኛ በተወሰነ ደግሞ ተለይተው ያሉ ኢስተርን ኦርቶዶክስ የሚባሉ እንደ ግሪክ፣ ራሽያ፣ ቡልጋሪያ፣ ሮማንያ፣ ስሎቬኒያ እነዚህ አሉ። ኦርቶዶክስ በሚለው ስም በካቶሊኩ ስምም እንዲሁ ብዙ አሉ። በፕሮቴስታንቱ ስምም ወደ 40 ሺህ የሚጠጉ አሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት ስርዓት እንዴት ይለያል ስንል የኛም አንዲት እምነት ነች ከመጀመሪያ ጀምሮ የተነገረች። ኤርምያስ ነቢይ በረከቱ ይደርብንና እንዲህ ይላል በኤርምያስ 6:16 መልካሚቱ መንገድ ወዴት እንደሆነ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ይላል። የመጀመሪያይቱ መንገድ የቷ እንደሆነ ጠይቁ ይላል። ስለዚህ የመጀመሪያ መንገድ አለች ማለት ነው። ኤርምያስን ያናገረ እግዚአብሔር እርሱ በመዋዕለ ሥጋዌው በዚህ ምድር ላይ ጌታችን አምላካችን ኢየሱስ ክርስቶስ በሚያስተምርበት ዘመን ደግሞ ምን አለ? በጠባቡ መንገድ ግቡ አለ። ወደ ሰፊው የሚሄዱ ደግሞ ብዙዎች ናቸው አለ። ልበ አምላክ ዳዊት ደግሞ በረከቱ ይደርብንና ገና በመጀመሪያው መዝሙሩ ላይ የመጀመሪያው አይደለም በቁጥር የመጀመሪያ እንዲሆን ተወስኗል። መዝሙር 1 ላይ ስለ ሁለት ነገር ይናገራል። ስለ ብፁዕና ስለ ኢብፁዕ። ከዛ ሁለቱም መንገዶች ያሳያል። ስለምትጠፋው መንገድ ይናገራል። ልብ በሉ። 3 ጥቅስ ወሰድን። ኤርምያስ 6:16፣ ማቴዎስ 7:13፣ መዝሙረ ዳዊት 1 ስለ መንገድ ያወራል። እርግጥ ነው ዮሐንስ ወንጌላዊ ሲጽፍ በምዕራፍ 6 ላይ ጌታችን አምላካችን ኢየሱስ ክርስቶስ እርሱ ራሱ ሃይማኖት፣ እርሱ ራሱ እውነት፣ እርሱ ራሱ መንገድ መሆኑን ሲገልጽ ምን አለ? አነ ውእቱ ፍኖተ ጽድቅ ወሕይወት። ተመልከቱ፣ እኔ ነኝ ሕይወት አለ አምላካችን። ለስም አጠራሩ ክብር ምስጋና ይግባው። አሜን ትላላችሁ? እሺ። እውነት፣ መንገድ፣ ሕይወት እኔ ነኝ ይላል። አሁን እዚህ ጋር ብርሃነ ዓለም ቅዱስ ጳውሎስ ያችን አንድ መንገድ ይነግራቸዋል። ያች አንድ መንገድ በሶስት ትከፈላለች። አንደኛ ሕገ ልቡና፣ ሁለተኛ ሕገ ኦሪት፣ ሶስተኛ ሕገ ክርስትና። ሕገ ልቡና ከአዳም እስከ ሙሴ፣ ሕገ ኦሪት ከሙሴ እስከ ዮሐንስ መጥምቅ፣ ሕገ ወንጌል ከዮሐንስ መጥምቅ በኋላ እስከ ምጽአት 3 ነች። አለቀ። በሶስቷ ደረጃ ነው ወደ መንግስተ ሰማያት የሚገባው። አሁን እቺ 3 ደረጃ ብትኖረው አንድ ሕፃን መጥቶ የመጀመሪያውን ደረጃ ይረግጣል። ሕገ ልቡና፣ ሁለተኛ እንደ ሕገ ኦሪት፣ ሶስተኛ ሕገ ወንጌል አለ። ከዛ ወደ እግዚአብሔር መንግስት ይገባል። ይሄ ነው 3ቱ ደረጃ። መስቀል ዲያቆን ይዛል። የጠየቁ ዲያቆን ይዛል መስቀል። ይሄንን የሚቀድስበት አለ። ተንሱ ጸልዩ የሚልበት ዋናውን ይዞ ይባርካል። ዲያቆን አይባርክም? ለምን እንደማይባርክም ይህን መስቀል ይዞ ለምን አይባርክም? እንደ መላከ ሰላም ዲያቆን ምን ስለሌለ ስልጣነ ክህነት የዲቁና አለው። ከመህዝብ የሚለው እሱ እንኳን እንዳለ ሆኖ ዲያቆኑ አለ። ይሄን መስቀል የማይዝበት ምክንያት ይሄ መስቀል በ3 ይከፈላል። እዚህ ጋር የምታዩት ቅርጽ 4 ማዕዘን አለው። ይሄኛው ደግሞ ምሰሶ ነው።
ይሄኛው ደግሞ የመስቀል ቅርጽ ነው በራሱ። ምሰሶው ሕገ ልቡና ነው። እኛ እኮ እንደ መላእክት መጽሐፍ እኮ ያስፈልገንም ነበረ። መላእክት በሕገ ልቡና ነው የሚመሩ። እኛ በሕገ ልቡና መመራቱ ስላልቻልንበት ኦሪት ተሰጠችን። መጽሐፍ ተጻፈልን። በሕገ ልቡና 2 መጽሐፍ ተጽፏል። በሕገ ልቡና 2 መጽሐፍት ብቻ ናቸው የተጻፉት። ማን ናቸው? ቶሎ የሚነግረኝ በሕገ ልቡና የተጻፉ 2 መጽሐፍት። አንድ በሕገ ልቡና 2 መጽሐፍት ናቸው የተጻፉት ብያለሁ። ማን ናቸው? መጽሐፈ ሄኖክ፣ ሁለተኛው መጽሐፈ ኢዮብ። መጽሐፈ ሄኖክና መጽሐፈ ኢዮብ በሕገ ልቡና የተጻፉ ናቸው። ይሄ ምሰሶ ሕገ ልቡና ነው። እችኛው ከላይ የምታዩት ቅርጽ ደግሞ ይሄ ትውፊት ነው። ቄሱ ሲቀድስ ዋናው ቄስ ከንፍቁ ቄስ ይቀበላል። ንፍቁ ቄስ ከዲያቆኑ ሲቀበለው ሲሰጠው ምንድነው የሚለው? ዘአወፈየኒ አወፈይኩከ ይለዋል። የሰጠኝን ሰጠው ይለዋል። በኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች የሰጡን፣ ነቢያት የሰጡት ለሐዋርያት፣ ሐዋርያት የሰጡት ለሊቃውንት፣ ሊቃውንት የሰጡት ለዛሬ መምህራን እየደረሰ ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በአንዲቷ ወንጌል ጸንተን በተጣመመው ሳይሆን በተበላሸው ሳይሆን በጸናው መንገድ በጠባቡ መንገድ ገብተን ጸንተን ለዘላለም የማትለወጠዋል የእውነት ወንጌልና ብርሃን ይዘን የተሰጠኝን ሰጠሁ በሚለው ዛሬ ለእኛ ጭምር የሚደርሰው ይሄ ነው። ምስጋና ለሰራዊት ጌታ ለእግዚአብሔር ይሁን። ይሄ መስቀል 4 ቅርጿ የጽላት አምሳል ናት። ይሄኛው ሕገ ልቡና ነው። ይሄኛው ሕገ ኦሪት ነው። ይሄኛው ደግሞ ሕገ ወንጌል ነው። ዲያቆኑ የማያሳልመው ታቦት ስለማይነካ ስለማይዳስስ ነው። ስልጣነ ክህነቱም እንዳላችሁት ሆኖ ስለዚህ የኛ እምነት በዚህ በሶስቱ የጸናች ስለሆነች ቅድም እንዳልኳችሁ ከየትኛውም ዓለም የተለየች እምነት ሆና ትገኛለች። በዓለም ላይ ቅዳሜና እሑድን ሰንበት የምታከብር ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች። ቅዳሜና እሑድ፣ ቅዳሜ ሰንበት ነው፣ እሑድ ሰንበት ነው። ከአባቶቻችን ጀምሮ የመጣው ያ ስርዓት ያ ሕግ ዛሬ ድረስ አለ። ስለዚህ ጳውሎስ ሐዋርያ የገላትያ ሰዎችን በጊዜው ምን እንደሚላቸው እንዴት ፈጥናችሁ ወደ ልዩ ወንጌል ሄዳችሁ ይላል። ምክንያቱም ወንጌሊቱ አንድ ነች ነው የሚለው። እንዴት ፈጥናችሁ ሄዳችሁ? ምን ሆነ መሰላችሁ? ክርስቶስ በመጣበት ዘመን ኖስቲሲዝም የሚባል የግሪክ ቃል ነው። ኖሲስ ማለት የግሪክ ቃል ነው። ናሌጅ ማለት ነው በእንግሊዝኛ እውቀት ማለት ነው። ሰዎች ተነስተው ወንጌል በቅዱሳን ስም ጽፈው ምእመናን ቅዱስ ቤተክርስቲያንን ያወቁ ጀመር። ትልቁ እሳቢያቸው እነሱ ደግ አምላክና ክፉ አምላክ አለ የሚል እሳቤ ነው። የኖስቲሲዝም እሳቤ ምንታዌ ነው፣ ዱዋሊዝም ነው። ያን ይሄ ገና በመጀመሪያው ክፍለ ዘመን መጨረሻ ላይ ስለተነሳ ይሄ ሐሳብ የተማርን የሚሉ ሰዎች ሲገቡ እና አሪዎስን ወዴት ወሰዳቸው? ወልድ ፍጡር ነው ወደሚል ወሰዳቸው። ለስም አጠራሩ ክብር ምስጋና ይግባው። በግሪክ ውስጥ የሚገርማችሁ በግሪክ ቋንቋ ሊቀ ሊቃውንትም መጥተዋል እዚህ። ኦሪት ዘፍጥረት የሚለው ቃል የሚገርማችሁ በእነሱ ኦሪት ዘፍጥረት የሚል አይነት ትርጉም አይሰጥም መጽሐፍ። እርግጥ በትርጓሜው ሊቃውንቱ ሲያስተምሩ ኦሪት ዘልደት በሚለውም የልደትን ነገር ይዘረዝራል ተብሎ ያስቀምጣል። ልደትና ፍጥረት ይለያያል። በእንግሊዘኛ ኦሪት ዘፍጥረት ምን እንደሚባለው የመጀመሪያው መጽሐፍ ኦሪት ዘፍጥረት በመጽሐፍ ቅዱስ ቁጥር ጄኔሲስ የሚለው ቃል ከየት ነው የሚመጣው? ጂኒኦሎጂ ከሚለው ቃል ነው የሚመጣው። ጂኒኦሎጂ ደግሞ ጄኔሬሽን ነው። the book of generation ነው። the book of genealogy ነው። ተመልከቱ። እኛ ጋር ስንመጣ ግን the book of creation የሚለውን ትርጉም ይዛል። የመጀመሪያው የፍጥረት መጽሐፍ ለምን እንደሆነ ልንገራችሁ። በግሪክ ቋንቋ ውስጥ ፈጣሪ የሚል ቃል የለም ነበር። ይሄ እጅግ የሚደንቅ ነው። አሁን እናንተ ፈጣሪ ማንም ያውቃል። ፈጣሪ አለ። ፈጣሪ በግሪክ ቋንቋ ውስጥ ያለው ፈጣሪ የሚለው ቃል ሳይሆን አምላክ የሚለው ነው ያለው። አምላክ የሚለው ደግሞ እነሱ አምላክ የሚሉት ወደ ሰማይ አይደለም፣
አምላክ የሚሉት። አምላክ የሚሉት በግሪክ ኦሊምፐስ ተራራ ላይ 11ዱ አማልክት ተቀምጠው የ11ዱ አማልክት አምላካቸው አምላክ አማልክት የሚባለው ዚዩስ ይባላል። ኦሊምፐስ ተራራ ላይ ሆኖ ዓለምን የሚመራው ዚዩስ ነው። ስለዚህ ሰማይ ላይ ምንም የለም ለነሱ። ስለዚህ መጽሐፉን ሲቀበሉት ራሱ ሲሰየም የእንግሊዘኛው ጄኔሲስ ከጂኒኦሎጂ የግሪኩ ቃል የመጣ ነው። የእኛ ጋር ዘፍጥረት እንዳለ ሆኖ ዘልደት በሚለውም የሰባው ሊቃናት 275 ዓመተ ምህረት ቅድመ ልደተ ክርስቶስ ስለተጠቀምንና ስላለኛ የሰባው ሊቃናት የምንለው ስላለ የዛንም ይዘን የምንተረጉመው ይኖራል። ትልቁ ግን ነገር ኦሪት ዘፍጥረት ነው። የኢትዮጵያው ለየት ይላል የሚላችሁ ነው። በነገራችን ላይ ነገር ልንገራችሁ። አሁን ግሪኮች የአማልክት አምላክ ማን ነው አሉ። ዘመን ትምህርት ቤት ወጣት ስለሆነ ነው ብዙ ጊዜ የምናገረው። እዚህ ያለው ማየው ዚዩስ ነው አይደል? ሆሜር ሲጽፍ ደግሞ ምን አለ መሰላችሁ? ዚዩስ ስለ ዚዩስ የግሪክ የአማልክት አምላክ ዚዩስ ትላንት ወደ ኢትዮጵያ ሄደ። የሆሜር መጽሐፍ ነው። ትላንት ወደ ኢትዮጵያ ሄደ። ወደ ኢትዮጵያ የሚሄደበት ምክንያት የኢትዮጵያ ሰዎች ሲጸልዩ ጸሎታቸው ቀጥ ብሎ ወደ ሰማይ ስለሚወጣ ሄዶ ከነሱ ጋር ሊጸልይ ይላል። ኢትዮጵያዊ ራስን ወቅ፣ ኢትዮጵያን ራሳችንን ወቅ። የተሰጠን በረከት ያለን አንዲቷ እምነት ከሕገ ልቡና ሕገ ኦሪት፣ ከሕገ ኦሪት ሕገ ወንጌል እቺ ነች ወደ መንግሥተ ሰማያት ይዛን የምትገባ። ለስም አጠራሩ ክብር ምስጋና ይግባው። ሁልጊዜ በዚች ቤተክርስቲያን የሚነገረን ወደ መንግሥተ ሰማያት ግቡ። የመጨረሻ የቅዳሴ ቃል ምንድን ነው? የመጨረሻ የቅዳሴ ቃል ዲያቆኑ የሚለው የመጨረሻው ልበለው እንግዲህ የመጨረሻዋ የቅዳሴ ቃል ምንድን ነች? ንገረኝ እስቲ። እቱ በሰላም እቺ ነች ደስ የምትለኛል። አንዱ መላከ ሰላም ሂድ ወደ ቤት ሲባል ደስ ትለኛለች አለ። እንደው የሚደክመዋል የሚሰለቸው፣ ሌላ ቦታ አይሰለችም። እግሩን አጣምሮ ሲቀመጥ አይሰለቸውም። መጠጥ ላይ ሲቀመጥ አይሰለቸውም። ጫት ላይ ሲቀመጥ አይሰለቸውም። በኃጢአት ወሬ ላይ አይሰለቸውም። በቲክቶክ ከንቱ ወሬ አይሰለቸውም። በዓለም ርኩሰት አይሰለቸውም። ወገኖቼ ስሙ ክርስቲያኖች፣ ይህ ዘመን እጅግ አስከፊ ሰዓት ነው። የመጨረሻው ሰዓት ነው። የሚችል የሚወጣበት ሰዓት ነው። ጸጋ እግዚአብሔር የጠራችሁ ፈጥኖ ይወጣል ከዚህ ዓለም። ወእለሰ አስገረቶሙ ጸጋ እግዚአብሔር ወፁ እምዓለም በሰዓቶሙ። የእግዚአብሔር ጸጋ የጠራቻቸው እነዚያ ፈጥነው ወጡ ይላል። በከመ ወፅአ ሎጥም ሰዶም፣ ሎጥ፣ ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ በተመሳሳይ ጾታ ረክሰው እግዚአብሔር አምላክ ተቆጥቶ ሚካኤልና ገብርኤል ሁለቱን መላእክት ልኮ ከሰማይ ዲን ከምድርም እሳት ፈልቆ ያ ትውልድ ሲወጣ ሚካኤልና ገብርኤል ሎጥን እጆቹን ይዘው ከልጆቹ ጋር አወጡት ይላል። እግዚአብሔር ከመከራ ይሰውራችሁ። በከመ ገብረ ኤልሳ ነቢይ ኤልያስን ተከትሎ እንደወጣ የሚወጣ ነው የሚድነው። እግዚአብሔር ያውጣችሁ፣ ከክፉ ይሰውራችሁ። አሜን ላልክ ይደረግልህ፣ አሜን ላልሽ ይደረግልሽ። አንደበትን ሰይጣን ለቆለፈው ደግሞ ይክፈትልህ። አሜን ያሉትን አሜን ይበል ነው እኛ ምርቃታችን። እቱ በሰላም የመጨረሻው ቃል ወንድሜ ነገረኝ። እውነት እኮ ነው። እቱ በሰላም እኮ ወደ መንግሥተ ሰማያት ግቡ የምትለው ቃል ነች እኮ። በቀኝ የሚቆሙት የመጨረሻዋ ኃጢአታችሁ ተወገደ፣ በደላችሁ ተወገደ። ተመልከቱ። ከዚህ በኋላ ወደ ቤት ግቡ ሲባል አሜን፣ ልክ ነው፣ እርግጥ ነው። እንቅፋት ሳይመታ ሾክ ሳይወጋ በሰላም ወደ ቤት ያግባችሁ። ሁሌ የሚጠብቃችሁ እግዚአብሔር ጋሻ ይሁናችሁ፣ ከለላ ይሁናችሁ፣ ቀኙ ይጋርዳችሁ፣ ከሚያስፈራ ነገር አገራችንንም እኛንም ይሰውረን። እቱ በሰላም መንግሥተ ሰማያት ግቡ ማለት ነው። ቤታችሁ መንግሥተ ሰማያት ነው እንጂ የምትገቡበት ቤት አይደለም። ለጊዜው ነው። እርግጥ ቅዳሴ ያስቀደሳችሁ፣ ስጋው ደግሞ ተቀበላችሁ፣ በቃ ቆረባችሁ። ገና ስትመጡ መጀመሪያ ምን ይሏችኋል? ካህናት ሲያዜሙ እኮ እንደው ከሰማችሁ እይበል ፈላሲ ዘገባ፣ በቃ አለቀ እኮ። እይበል ፈላሲ ዘገባ። እዚህ የሚመጣ መጻተኛ ነኝ አይበል፣ እያወጣኛል ይለየኛል አይበል። ይለየኛል አትበይ። ወደዚህ ስትመጡ ወደ መንግስቱ ሊያገባችሁ ነው የሚላችሁ። የአምላካችን ስም ክብር ምስጋና ይግባው። ካህናት ወጥተው ዲያቆናቱ በዚህ ሆነው በዚህ ሁለቱ ካህናት ሆነው አንድ እያጠኑ እናንተም ትላላችሁ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ ሁለቱ ካህናት። ምን ትላላችሁ አብራችሁ ከዲያቆናቱ ጋር? አሁን አያጥራኝማ ቢሆን ድምጽህ ከፍ ብሏል።
ምንድን ያላችሁት? እስቲ ጎሽ እንደሱ ነው የምትሉት። ከዛ ተጨማሪው ዲያቆን መስቀል ይይዝና ገባሬ ሰናዩ ቄስ ጽናውን ይዞ ምን ያደርጋሉ? አይዞሩም? ቄሱ ዝም ብሎ አይዞርም። በዛ ሰዓት የሚለው አለ። ምንድን ነው የሚለው መሰላችሁ? በአማርኛው የሰራዊት ጌታ እግዚአብሔር አምላክ በደ ኢያሱ ገብረ በነዌ ልጅ በኢያሱ እጅ ሲዞሩ የኢያሪኮን ግንብ ያፈረስህ በእኔ በኃጢአተኛው እጅ ደግሞ የኔንም ለራሱ ነው የሚጸልየው የኔንም የሕዝብህንም ኃጢአት አፍርስ ብሎ ነው የሚዞረው። የዛን ጊዜ በሐልዮ በነቢብ በገቢር የምትለው በፈለከው ስራው እውነት ካመንክና በመቅደስ ስንቆም ኃጢአታችን እንደ ኢያሪኮ ግንብ ይፈርሳል። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ የተለየች ነች። አንድ ሰው ምን ጽፏል? እዚህ ብዙ ሊቃውንት አሉ። ቶማስ ኦደን ይባላል። ይሄ ሰው በቅርብ ሞተ። 30 ዘመን አጠናሁኝ አለ። 30 ዘመን አጠናሁና አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብፅ ኦርቶዶክስ ቤተክርስቲያን ትክክል መሆኑን አወቅኩኝ አለ። ኦርቶዶክስም ሆነ። በቅርብ ነው የሞተው። አሜሪካ ውስጥ ይሄን ስም ጉግል ብታደርጉ ቶማስ ኦደን፣ ፕሮፌሰር ቶማስ ኦደን በአካልም አውቀው ነበር ሰውየው። አሜሪካ ውስጥ ትልቁ የአዲስ ኪዳን ሊቅ የሚባለው መጽሐፍ የአዲስ ኪዳን ሲጻፍ መጨረሻ የሚያርመው ትልቁ ሰው ነበረ በአሜሪካ ውስጥ። ምን አለ መሰላችሁ? የመጨረሻው መጽሐፍ እንዲህ ይላል። ድንገት ጉግል አድርጋችሁ ማግኘት የምትችሉ ከሆነ ሃው አፍሪካ ሼፕድ ዘ ክርስቲያን ማይንድ ይላል መጽሐፉ። ጻፉ፣ ወጣቶች አላችሁ ብዙዎቹ ጻፉና ጉግል አድርጉና እዩ። ወይም ደግሞ ይሄ የደብሩ ዩቲዩብ ካለው በኋላ ላይ ገብታችሁ ብናገረው እንደገና ስሙ። ሃው አፍሪካ ሼፕድ ዘ ክርስቲያን ማይንድ ነው የሚለው መጽሐፉ። ባጭሩ ምን ማለት ነው? በአማርኛ ሲተረጎም ይሄ ቃል አፍሪካ የክርስቲያኑን አስተሳሰብ እንዴት እንደቀረጸችው የሚል ነው። ከዛ ምን ይላል መሰላችሁ? እዚህ ውስጥ ብዙ ይሄ የሊቃውንት ሀገር ስለሆነ እኔ አንዳንዱ ነገር ላስታውስ እንጂ ለማስተማር አልመጣሁም። እዚህ ላይ የማሳስበው ግን ምንድነው? የኢትዮጵያ ቤተክርስቲያን ትምህርት፣ የብሉይ ትምህርት፣ የሐዲስ ትምህርት፣ የሊቃውንት ትምህርት የምትማሩ ካላችሁ ሁላችሁም ደግሞ የእኛን መጽሐፍ ትርጓሜ ወደ 23 ቮሊዩም በእንግሊዝኛ ጽፎታል። ትክክለኛ ቤተክርስቲያን በሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትነገር ናት። በዚህች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ይግባው እግዚአብሔር። ታዲያ ዛሬ እኛ አናቀው አዞን አዳኝ የሚገላት ከባህር ወጥታ ውሃ ጠማኝ ብላ ጨሌ ስትልስ ነው ይባላል። ባህር ውስጥ ነው ያለነው። ኢትዮጵያ የታደለች ሀገር ናት። የሊቃውንት ሀገር ናት። ያቺ እውነተኛይቱ ወንጌል ሳትበረስ ሳትሰረስ ሳትደለስ ዛሬ ድረስ ያለችው ቤተክርስቲያን ይህንን እውነተኛ እምነት ይዛ ነው። የገላትያ ሰዎች ግን ቅድም ባልኳችሁ ግኖስቲሲዝም በተባለው ወይም ኖስቲሲዝም በተባለው እሳቤ የሐሰት ወንጌል ጻፉ። ከተጻፉት የሐሰት ወንጌሎች መካከል ጋስፕል ኦፍ ጁዳ የይሁዳ ወንጌል የሚባል አለ። እሱ ፍጹም የክርስቶስን አምላክነትና ክብር ለማጉደል ለስም አጠራሩ ክብር ምስጋና ይግባውና የተጻፈ መጽሐፍ ነው። ሁለተኛው ጋስፕል ኦፍ ጁዳ ከሚለው ቀጥሎ ጋስፕል ኦፍ ሜሪ ማግዳሌን የሚለው ማርያም መግደላዊት በሚል ስም ወንጌል ጽፈዋል። ያም እጅግ የተሳሳተ ነበር። ጋስፕል ኦፍ ቶማስ የሚባላል በጣም የተሳሳተ መጽሐፍ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖች ምን ይላቸዋል? እንዴት ነው ፈጥናችሁ ወደ ልዩ ወንጌል የሄዳችሁት? ወንጌሉ እኮ አንድ ነው፣ ግን የሚያጣምሟችሁ ወንጌሉን በራሳቸው መንገድ በገዛ ፍላጎታቸው ተረጎሙ ይላል። እቺ ወንጌል እኮ አስቀድማ ተሰብካለች አለ። ገና መጀመሪያ እኮ ነው ወንጌል ተሰበከው። አዳም ከኛ እንዳንዱ ሆነ የሚለው እኮ ገና ዘፍጥረት ምዕራፍ 3 ቁጥር 22 ላይ እኮ ነው። ያኔ እኮ ነው ለአዳም ቃል የገባለት እኮ ወንጌል ነው። በሐሙስ ዕለት በመንፈቅ ዕለት እትወለድ ሞለት ተወለት ከሚለው ቃል እኮ ያኔ ነው የተነገረው።
መወለዱ እኮ ያኔ ነው የተነገረው። ድንግል ማርያምን ያሰናዳት እኮ ያኔ ነው። ቅዱስ ያሬድ አንጽሖ ሥጋ አደረ ላዕሌሃ ሲል እንደው ገብርኤል መጥቶ ሲያበስራት ነው ይላል። ዮም ወለድኩ ከሚለው ዛሬ ነው። ስለዚህ ጳውሎስ ሐዋርያ የገላትያ ክርስቲያኖችን ይገስጻል። ወደ ልዩ ወንጌል የሄዱትንም ካልተመለሱ 3 ጊዜ ነው የተረገመ ይሁን የተረገመ ይሁን የተረገመ ይሁን የሚለው። እናንተ ግን የተመረቀ ይሁን የተመረቀ ይሁን የተመረቀች ትሁን ከሚለው ናችሁና ለሥላሴ ክብርና ምስጋና ይድረሳቸው። በዚህች እምነት ያደረገን እግዚአብሔር ስሙ የተመሰገነ ይሁን። በዚሁ በገላትያ ምዕራፍ 3 ላይ እንዳልኳቸው አስቀድሞ እግዚአብሔር ስለተናገረ ምንድነው የሚለው? ለአብርሃም እግዚአብሔር አስቀድሞ ወንጌልን ሰበከለት ይላል። ለአብርሃም ወንጌል ተሰበከለት። ገላትያ ምዕራፍ 3 ላይ የምታገኙት ቁጥር 8 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከለት ይላል። ብዙ ጊዜ ነው የተሰበከለት፣ አንዴ አይደለም። ለአብርሃም በዘር አሕዛብ ይባረካሉ ሲለው ወንጌል ነው። በተለይ አንድ ጊዜ 4ቱ ነገሥተ ኮሎዶ ጎሞር በአንድ ላይ ተነስተው 5ቱን ነገሥተ ሰዶም ወረሩ። የዛን ጊዜ የአብርሃምን ዘመድ ሎጥን ጭምር ከብቶቹንም ማርከው አራቱ ነገሥተ ኮሎዶ ጎሞር 5ቱን ነገሥታት ድል መጥተው ዘርፈው ሄዱ። ወሬ ለአብርሃም መጣ። እንዲሆነ አሉት። አብርሃም በቤቱ ያሉትን ቆጠረ። ሄዶ ሎጥንም ሊመልስ ሄዶ እነዛንም ድል ሊመታ ስንት ሰው አገኘ? አብርሃም 318 ሰራዊት ይዞ 4ቱን ነገሥተ ኮሎዶ ጎሞር ድል ለማድረግ ሄደ። እውነት ነው፣ እግዚአብሔር ከሱ ጋር ነበረ። ዘመተ፣ እግዚአብሔር ድል ሰጠው። ከዛ በኋላ ሎጥንም ይዞ ተመለሰና መጣ። አሁን አብርሃም በ318 ሰው የ4 ነገሥታት ሰራዊትን ድል መጥቶ የ5 ነገሥታትን በደል ሲክስ፣ ይሄ አሁን የሰው ነው ወይስ የእግዚአብሔር? የማን ነው? ከሰው ነው ወይስ ከእግዚአብሔር? ምን ይመስላችኋል? ከእግዚአብሔር። አንዳንድ ሰው ራስ በራሱ ሊመካ ይችላል። እኔ ነኝ ያደረኩት ሊል ይችላል። ነቀነቅ ነው አለችዋል። እንቁራሪት በድልድይ ላይ ሄዳሉ። ከዝሆን ጋር ሲሻገሩ ዝሆኑ ሲሄድበት ድልድዩ እንዲህ ያለ ቀና ብላ ነቀነቅ ነው አለችው። ነቀነቅ ነው። አቅም ማያውቅ ሰው ሁሌ ራሱ ያደረገ ይመስለዋል። በማን ነው የምንኖረው? ንገሩ። በዚህ ሰዓት 5 ደቂቃ አየር ቢቆም ዓለም ላይ ሰው ይኖራል? በማን ነው የምንኖረው? ንገሩኝ። ፀሐይ ከማን ነች? ጨረቃስ ከማን ነች? ዝናብ ከማን ነው? ቀንና ሌሊት የሚፈራረቁት በማን ነው? ውሃዎች ከተፈጠሩ ጀምሮ የሚፈሱት በማን ነው? ንገሩኝ ሁላችሁም፣ በማን ነው? ክብር ምስጋና ለስሙ ይድረሰው። ማን ይመስለህ ከምና አማልክት እግዚኦ? ከአማልክት መካከል የሚመስልህ አንተን ማን ነው? አንዲት ብልቃጥ ውሃ ማምጣት አይችሉም አማልክት የተባሉ ወይም የዓለም መሪዎች ወይም ነገሥታት የተባሉ። ሁሉን ማድረግ የሚችል የኔና የናንተ አምላክ ስሙ እግዚአብሔር የተባለ የሁላችን አምላክ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ማን ይመስልሃል? ከአማልክት የሚመስልህ የለም ሲል ነው። አብርሃም ኃይል ተሰማው። ከዛ በኋላ እግዚአብሔርን ጠየቀ። እንዴ በእኔ ዘመን ነው እንዴ አብ ሆይ ልጅህ ወልድ የሚመጣው? በመዋዕሊኑ ትፌኑ ለወልደከ ለቃለከ፣ በእኔ ዘመን ነው ልጅህ የሚመጣው አለው። አብርሃም አለው። ወንጌል ለአብርሃም ተሰበከ የሚለው ገላትያ 3:8 ነው። አብርሃም ርቦ ዮርዳኖስን ተሻገርና ሂድ፣ ወደ ሳሌም ሸለቆ ሂድ፣ እዛ አንድ ሰው ታገኛለህ። ይህ በዘፍጥረት 14 የተጻፈ ታሪክ ሲሆን ካሉን ቅዳሴዎች በአንዱ በቅዱስ ጎርጎርዮስ ቅዳሴ ላይ ይሄ በደንብ ተጽፏል። በተለይ የሆሳዕና ዕለት ስታስቀድሱ ይህን ቅዳሴ ትሰማላችሁ። አብርሃም ዮርዳኖስን ተሻገረ፣
ከእግዚአብሔር በኋላ ሄደ። በሳሌም ሸለቆ እንዲህ ብለህ ተጣራ ብሎት ነበር። የእግዚአብሔር ሰው ሆይ ብለህ 3 ጊዜ ተጣራ አለው። ወደዛ ወደ ገባ ወደ ሞሪያ። ከዛ በኋላ 3 ጊዜ ድምፁን ከፍ አድርጎ ተጣራ። የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ፣ የእግዚአብሔር ሰው ሆይ ብሎ ተጣራ። የዛን ጊዜ መላ ሰውነቱ ጸግር የተመላ አንድ ታላቅ ሰው በዚያ ወጣ። ይህ ታላቅ ሰው ህብስተ አኮቴት ጽዋ በረከት ይዞ ህብስተ በረከት ጽዋ ይዞ በዛ ሰዓት ለአብርሃም መጣ፣ ተገለጠለት። ወንጌል ለአብርሃም ተሰበከች የሚለው ጳውሎስ ይህን ስለሚያውቅ ነው። መልከ ጼዴቅ ማን ነው? በአይሁድ ዘንድ ቁጥር የለውም፣ አባትና እናት የለውም ይላል ቅዱስ ጳውሎስ በዕብራውያን 7። አባትና እናት የሉትም ማለት መልከ ጼዴቅ ቁጥሩ ከአይሁድ አይደለም፣ ከኛ ወገን ነው። እሱ ከአይሁድ ወገን አይደለም። ህብስተ አኮቴት ጽዋ በረከት ይዞ የተቀበለው አብርሃምን ያ መልከ ጼዴቅ ቁጥሩ ከዚህ ነው፣ ከካም ልጅ ነው። ሞሪያ ተራራ ነው ሄደው። የሞሪያ ተራራ ኋላም ለንግስት ሳባ ሶሎሞን እንደ ኤምባሲ እንደ ዛሬ ኤምባሲ እንደሚባለው ለእሷ የሰጣት ነው። ያ ቦታ በጠቅላላ ጥንት በኢትዮጵያን የተያዘ ጌታ የተጠመቀበት፣ ጌታ የተሰቀለበት፣ ጌታ የተቀበረበት፣ ዮሐንስ መጥምቅ የሚያስተምርበት በጠቅላላ የኢትዮጵያ ቦታ ነበር። በጠቅላላ ይሄን ደግሞ በዚያው ዘመን የነበረ ሰው ጽፎ አስቀምጦታል። ያ ሙሉ ዶክመንት አለኝ። በዛው ዘመን የነበረ ሰው በሄደበት ሁሉ ያገኛቸው የነበሩት ኢትዮጵያን ነበር። ያ ቦታ ኢትዮጵያን ነበር። ቆስጠንጢኖስ ከነገሰ በኋላ ቅድስት እሌኒ ስትመጣ ግን በተለያየ እየሰፋ ሲሄድ የእኛም ቦታ ለቀቀ። በቅርብ ጊዜ ግን በጣም የደነቀኝ ናሽናል ጂኦግራፊ በሰራው ዶክመንተሪ ላይ እዛ ላይ ምን አድርጎ አስቀምጧል? በ17ኛ ክፍለ ዘመን ኢትዮጵያውያን ግብር መክፈል አቅቷቸው ያን ቦታ ሌሎች ወሰዱት ተብሎ ተጽፏል። ያሳዝናል። እኛ እኮ እግዚአብሔር የሰጠን ክብር ታላቅ ነበር። እርስ በርሳችን ብንስማማ፣ እርስ በርሳችን ብንዋደድ፣ እርስ በርሳችን ብንፈቃቀር፣ የዓለምን ርኩሰት ብንተወው፣ ሁላችንም ያን የቀደመ ክብራችንን ብናይ፣ ዛሬ ያለው የተራ ሰዎች አስተሳሰብ የጄኔራል ዶቦኖ ጽሑፍ፣ የጣሊያን ጽሑፍ፣ የእንግሊዝ ጽሑፍ እሱ ዛሬ አውኮን እርስ በርሳችን ተከፋፍለን እንጂ የኛ አንድነትና ክብራችን ሲጸና ያን እግዚአብሔር እንዳለው እስከ ታላቁ ተራራ ድረስ የምንከብር ሰዎች ነን። የሚረግጥ የሚሰፍር ሕዝብ የተባለው ሕዝብ ነው። ለስም አጠራሩ ክብር ምስጋና ይግባው። ማንነትን ካላወቅ አላወቅም፣ ካወቅከው ታውቃለህ። ወገኖቼ መልከ ጼዴቅ ህብስተ አኮቴት ጽዋ በረከት ይዞ መጣ ማለት ወንጌል ብልጭ ብላ ታየች፣ አዲስ ብልጭ ብላ ታየች ይላል። ለአብርሃም ተሰበከለት። ያኔ ከዚች ወንጌል እንዴት ፈጥናችሁ ሄዳችሁ? ለዛሬው ምሳሌ የማደርግላችሁ እንዴት ወንጌልን ወይም መጽሐፍ ቅዱስን እንደሚያጣምሙ መዝሙረ ዳዊት 86 ይሆናል። መዝሙረ ዳዊት 86 ላይ እዛ ላይ ምንድን ነው የሚለው? ስልካችሁ ላይ መጽሐፍ ቅዱስ ያላችሁ በአማርኛውም በእንግሊዘኛውም ታያላችሁ። በግዕዙ ደግሞ አንድ እዚህ ይነግረናል። ማውጣት ትችላላችሁ። መዝሙረ ዳዊት 86 ላይ መጽሐፍ ቅዱስን እንዴት እንደሚያጣመሙት እንዴት ወደ ልዩ ወደ ሆነ ነገር እንደሚገቡ እሱን እንድታውቁት ስለምፈልግ ነው። መዝሙር 86 ላይ ምን አገኛችሁ? ምን አገኛችሁ? መዝሙር 86 ቁጥር 1 ላይ ምን የሚል ቃል አገኛችሁ? ያገኘ በግዕዙ እንሰማለን። ምን አገኛችሁ? በአማርኛ ወይም በእንግሊዘኛ? በእንግሊዘኛ ላይ የምታገኙት መዝሙር 87 ነው በእንግሊዘኛ። በእኛ መዝሙር 86 ነው። በአማርኛ ያገኘ ቶሎ ድምፁን ከፍ አድርጎ የሚነግረኝ የለም? ስልካችሁ ላይ መጽሐፍ ቅዱስ የላችሁ? እቤት ነው ያላችሁ? እሺ መጽሐፍ ቅዱስ ያላችሁ እስቲ ምልክት ስጡኝ። እቤታችሁ መጽሐፍ ቅዱስ ያላችሁ፣ እቤታችሁ መጽሐፍ ቅዱስ ያላችሁ። እሺ የሌላችሁ
መጽሐፍ ቅዱስ ቤታችሁ የሌላችሁ እሺ ሌሎቻችሁ ቢኖረኝ ባይኖረኝ ምን አገባህ ያላችሁ እንደሱ ነው ታዲያ እጅ ካላወጣችሁ ታዲያ ምን ልበላችሁ እሺ መዝሙር 86 ቁጥር 1 በአማርኛ ያገኙ ከዚህ ከሊቃውንቱ ልሰው ነው ከመምህሮቻችሁ ከካህናት እሺ ምን አገኘህ አባቴ እዚህ ነግረውኛል እሳቸው አንተ እጅን ያወጣው ምን አገኘህ ድምፅን ከፍ አድርገህ ና እስቲ ፈጠን ብለህ ና ወደዚህ ና ፈጠን ብለህ አይዞህ ና ግድ የለም ና ባለ ነጠላው መጣ እሺ ያኛውን ነበር ያልኩት አንተ ና እሺ በእንግሊዘኛው ያገኘ አንድ ሰው መዝሙር 86 ቁጥር 1 እንግሊዘኛው ላይ ሳም 87 verse 1 ምን አገኘ አባቴ መዝሙር 86 ቁጥር 1 በአማርኛው ምን አገኘ አቤቱ ጆሮውን ወደ እኔ አዘንብል አይመስለኝም እሱ ስገምት አሁን ያለው ስንት ላይ ነው 87 አድርገው ስልክ ላይ አይደል ያለው 87 አድርገው እንዲሁ እንዳደናበሩን ይኖራል እነሱ ጽፈውት ነው እንዴ እሺ አገኘሃት ምን ትላለች መሰረቶቹ በተቀደሱ ተራሮች ናቸው ምኖቹ መሰረቶቹ እግዚአብሔር ይባርክ ምኖቹ ነው ያለ መሰረቶቹ እንግሊዘኛውስ ምን እንደሚለው መሰረቶቹ ለሴት ነው ለወንድ ነው ኧረ አሁንማ ለመጣ ነው እሱ ጋር መሰረቶቹ ለወንድ ነው ለሴት ጾታው ለሴት ነው ለወንድ አይደል እነሱ ያሉትን በሉት ድገሙት መሰረቶቹ በተቀደሱ ተራሮች ናቸው ምኖቹ መሰረቶቹ የሱ አይደል ወእቱ የሱ እሺ እንግሊዘኛው ላይ ምን እንደምታገኙት his foundation እንደምታገኙት his foundation his second person singular gender male his foundation እናንተ እጅ ያለው አማርኛ መጽሐፍ በግርማዊ ቀዳማዊ አፄ ኃይለ ሥላሴ ዘመንም የግዕዙ ይጻፍ ተብሎ ሊቃውንት ተሰብስበው የዛሬ ሊቃውንት እንግዲህ በጣም ማሰብ ያለባቸው ነገር በዛ ዘመን የነበሩ ሊቃውንት ተሰብስበው ጻፉ ሲባሉ ዘመኗ ትንሽ የእንግሊዝ ዳንስ የገባችበት ዘመን ስለነበረ የእንግሊዘኛው መጽሐፍ ቅዱስ ጋር የሚመሳሰል ነው እጃቸው ያለው እንጂ ከግዕዙ ጋር አይመሳሰልም አያችሁ እንዴት እንደተጎዳን ተመልከቱ አሁን መሰረቶቹ በተቀደሱ ተራሮች ናቸው ይላል እንግሊዘኛው his foundation ነው የሚለው on the holy mountains his foundation on the holy mountains ልክ አማርኛው ጋር አንድ አይነት ነው መሰረቶቹ በተቀደሱ ተራሮች ናቸው ድንገት በዚህ ሶሻል ሚዲያ እቤት ሆናችሁ የምትከታተሉ በሌላም እምነት ያላችሁ ሰዎች አስተውላችሁ ስሙ እንዴት ዓለም እንደጠፋን መነግራችሁ ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ ሄዳችሁት ያለውን ልንገራችሁ ተጣሞ ነው የተቀመጠው እኛ ግን ይሄንን ቃል ግዕዙን ብንፈልግ ነሐሴ 7 ነው ይሄንን መስማክ ምን ነው ሊቃውንት ስማ ነሐሴ 7 ነው ነሐሴ 7 ሌላ ጊዜ ባላላ መሰረታቲያ ውስታን ባርቅዱሳን አንድ ዲያቆን አለ ይሄንን የሚለው አለ አሁን በዜማ አለ እስቲ አንድ ዲያቆን እስቲ ካለ መሰረታቲያ ውስታን ባርቅዱሳን ያበድሩን እግዚአብሔር ይሄው እስቲ እኮሽ አባቴ አሁን እኛ በዜማ እንለዋለን በትርጓሜ እንለዋለን ብንፈልግ በስድስት ለምን ተረጉሙ አሁን ታላቁን ሊቃውን ዝጋም ጥቼ ሊቃውን ሰማኮን ይሄን ተርጉሙ ሊብላችሁ በስድስት ባስር ተርጉሙላችኋል እኛ የታደልነን መምህራንን ያላሳጣን ሊቃውንትን ያላሳጣን አመስግኑት እግዚአብሔር የተመሰገነ ይሁን ሊቃዲያቆናት መሰረታቲያ ውስጥ አድባር ቅዱሳን
ዝማሬ ቃለ ሕይወት ያሰማል። ዝማሬ ብላት ያሰማል። አመስግኑ አመስግኑ። አሁን መጋቤ ብሉይን በጠራቸው መጋቤ ሐዲስን ጠርቼ ይሄን ቃል ተርጉሙ ብላቸው ተርጉሙላችኋል። ልዩነት ልንገራችሁ። አሁን በዜማ እንዳለ መሰረታቲሃ ውስተ አድባር ቅዱሳን ሁሌ ነው የምንለው። መሰረታቲሃ መሰረታቲሁ አይደለም፣ መሰረታቲሃ ነው። ሂስ ፋውንዴሽን አይደለም፣ ኸር ፋውንዴሽን ነው። ተመልከቱ እንዴት እንደሚወላገድ። ድንግል ማርያምን ዝም ብለው የሚጣሏት እንዳይመስላችሁ። መጀመሪያ ስለ ክርስቶስ፣ ስለ ድንግል ማርያም፣ ስለ መዋዕለ ሥጋዌው ከመጽሐፍ ቅዱስ ውስጥ ከብሉዩ ከአዲሱ ተቆርጦ ተጥሏል። አሁን እናንተ ከዚህ ቤተክርስቲያን ለሚወጡ ሰዎች ማልቀስ ነው ያለባችሁ፣ ማዘን ነው ያለባችሁ። ወዴት ነው የወጡት? ወዴት ነው የሄዱት? መጨረሻ እንደሆነ አያዋጣ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ በዛ ሰዓት ጌታ ሆይ ጌታ ሆይ ጌታ ሆይ ይሉኛል፣ እኔ ደግሞ አላውቃችሁም እላቸዋለሁ። ጌታ ሆይ ጌታ ሆይ በማለት መዳን አይቻልም፣ የተጣመመውን ወንጌል ስለያዙ ምነው ይሉታል። ተአምራት አላደረግንም፣ ዕውር አላበራንም፣ ለምጻም አላነጻንም፣ ጎባጣ አላቀናንም ይላሉ እንደ አስቄዋ ልጆች እነ ይሁዳ። አይሆንም፣ አላውቃችሁም ቃሌን ሰምቶ የሚያደርገው ነው ይላል። ለዚህ ነው በዚህ ቤተ ክርስቲያን ውስጥ በየጊዜው ሂዱ ተብሎ እንደታዘዘው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ አጥምቁ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሩ። በኦርቶዶክስ ተዋሕዶ ቤተ ክርስቲያን ድነት ምግባር ሲደመር ሃይማኖት ነው። ምግባርና ሃይማኖት ሁለት የወግ ዕቃ ነው እግዚአብሔር ለኛ የሰጠን፣ ሁለት የወግ ዕቃዎች። እነዚህ የወግ ዕቃዎች በሚፈለጉበት ሰዓት መውጣት አለባቸው። ምግባርና ሃይማኖት ናቸው። ምግባርና ሃይማኖት የሌለው ሰው ሊድን አይችልም። ለመልሳችሁ ጳውሎስ ሐዋርያ የገላትያ ሰዎችን ስለምንድን ነው ፈጥናችሁ ወደ አዲስ ወንጌል ሄዳችሁት? ነገር ወንጌሉ አንድ ነው፣ ግን አጣመሙባችሁ እንዳለ እንዴት እንዳጣመሙት ተመልከቱ። ልዩነት ንገሩኝ ላስብላችሁ። መሰረቶቹ በተቀደሱ ተራሮች ናቸው። መሰረቶቿ በተቀደሱ ተራሮች ናቸው። His foundation is in the holy mountains. ሁለተኛው ደግሞ her foundation is in the holy mountains. መሰረቶቹ በተቀደሱ ተራሮች ናቸው። መሰረቷ በተቀደሰ ተራራ ነው። በሴት አንቀጽ ነው የተነገረው። her foundation ነው። መሰረታቲሃ ነው። መሰረታቲሁ አይደለም። እንግሊዘኛውና አማርኛው ዜሮ ገባ። ተመልከቱ። እንዲህ ነው ስህተት የሚፈጠረው። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት፣ እዚህም ያላችሁ የብሉይ መምህራን፣ የሐዲስ መምህራን፣ ሌሎችም የሊቃውንትም መምህራን ሁላችንም ብንሆን የግዕዙ ወደ አማርኛ የሚተረጉምበት ሙሉ በሙሉ መፈቀድና መሰራት አለበት። እንዲህ ነው ሰው የሚወድቀው። መሰረቶቹ አሁን ምንድነው እንደዛ ቢባል ችግሩ ካላችሁ መጀመሪያ ትክክለኛ ትርጉም አለ ነው። ቆይ እኔ አንድ ጊዜ የውጭ ሀገር ሰው ነው እርግጥ his foundation is in the holy mountain የሚለው ምንድነው አልኩት። መሰረቶቹ በተቀደሱ ተራሮች ነው የሚለው። እስቲ እናንተ ምን ትላላችሁ? መሰረቶቹ በተቀደሱ ተራሮች የማ መሰረት ነው በተቀደሱ ተራሮች የሚኖረው? እኛ አሁን እንደሰማችሁት መሰረታቲያ ውስተ አድባር ቅዱሳን ብለን የያዕቆብን ድንኳኖች እንዴት እንደሚወድ ከገጠሩ ከተማ ያለ በትርጉም የሚነገረውን ቤተ መቅደስ ልንል እንችላለን፣ ቤተ ክርስቲያን ልንል እንችላለን፣
እመቤታችንን ደግሞ እናመጣለን። መሰረቶቿ የሚለው አንዱ ትርጉም ለእመቤታችን ነው። የሚነገረው በሴት አንቀጽ ነው። ቤተክርስቲያን በወንድ አንቀጽ ነው የምትነገረው፣ በሴት አንቀጽ በምንድን ነው? ሰላም ለከ ቅዱስ ቤተክርስቲያን፣ ሰላም ለከ ቅዱስ ቤተክርስቲያን ነው። ሰላም ለኪ ቅዱስ ቤተክርስቲያን፣ ሰላም ለኪ ቅዱስ ቤተክርስቲያን። ቄሶች ሲል ሁልጊዜ ንስግድ ካለ በኋላ ሰላም ለኪ ሲል ከዛ እናንተ ደግሞ ቅድስት ቤተ ክርስቲያን ማህደረ መለኮት ትላታለች። ቤተ ክርስቲያን ቅድስት ቤተ ክርስቲያን ማህደረ መለኮት ነው የምንላት። አንቺ ነች፣ ክርስቶስ አንተ ነው። አይ ኦርቶዶክሶች እናት እኮ አላችሁ። ቅድስት ቤተ ክርስቲያን እናታችሁ፣ መንግስተ ሰማያት እናታችሁ። መንግስተ ሰማያት የምታስገባ መርህ ለመንግስተ ሰማያት መሰረታት የውስጥ አድባር ቅዱሳን ድንግል ማርያም ከላይ ጀምራ ከአበው የመጣት ንጽሕት ዘር መርገመ ሥጋ መርገመ ነፍስ ያልነካት አልኪ ነውር የተባለች ምንም የሌለብሽ ንጽሕት አዳራሽ የሚልኪያስ አዳራሽ ንጹሕ የሰርግ ቤት የተባለች ያቺ ንጽሕት ዘር አዳም ሲወድቅ አልወደቀች፣ በአዳም አብራክ ሆና አለፈች። ወደ አቤል አልሄደችም፣ ዘር ሳይተካ ይሞታል። ወደ ቃየል አልሄደችም፣ ነፍሰ ገዳይ ነው። በሴም አለፈች፣ ኋላ በኢያቄም አብራክ፣ መጨረሻም በሐና ማኅፀን ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ከፀሐይ የምታበራዋል ድንግል ማርያምን እግዚአብሔር ሰጠን። ስሙ የተመሰገነ ይሁን። ድንግል ማርያም የስለት ልጅ ናት። ለማን? ለሐናና ለኢያቄም፣ ለአዳምና ለሔዋን ነው መጀመሪያው። እነሱ ናቸው የተሳሉት። የአዳምና የሔዋን የስለት ልጅ ነች። ያ ስለት ነው ራሱ ሲወርድ ሲዋረድ ኢያቄምና ሐና ጋር የመጣው። መሰረታት ውስጥ አድባር ቅዱሳን ይሄ ነው። መሰረቶቿ በተቀደሱ ተራሮች ናቸው። ቅድስት ቤተ ክርስቲያን ሰላም ነች። ተመልከቱ። ለቤተ ክርስቲያን ይሆናል፣ ለእመቤታችን ይሆናል። መንግስተ ሰማያትንም እኮ እናታችን ነው የምንለው። ተመልከቱ። ውጭ ሀገር ይሄ የለም። ማርያም እናቴ፣ ቤተ ክርስቲያን እናቴ ምን አለና ደግሞ የለም። ስለዚህ ወዴት መጡ? ፌሚኒዝም የሚል ኮንሰፕት መጣ። ሴቶች ፓትሪያርካል በሆነ ሶሳይቲ ተጨቁነናል አሉ። ስለዚህ እኛም ሴቶች መብት አለን። ፓትሪያርካል ሶሳይቲ ይሄ የአባት አገዛዝ የወንድ አገዛዝን ማጥፋት አለብናልና ጭልጥ ብለው ወደ አጋንንታዊ ስርዓት ገቡ። ለምን የላቸው እስካሌለው ሰው ወደማይሆን አቅጣጫ ይሄዳል። ቅድስት ቤተክርስቲያን ሲጀምር ልዩ ናት። የኢትዮጵያ ቤተክርስቲያን ያልኳቸው በሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል ተቀርጻ ያለች አንዲት እምነት ነው እግዚአብሔር የሰጠን። እነሱ ግን ጠፉ። ወደ ልዩ ወንጌል ፈጥነው ሄዱ። ወንጌሉ ያዝልናል አሉ። ለሴቶችም ወደማይሆን አቅጣጫ ገቡ። ለምን? አንቺ የሚሉት እናት የላቸው። የድንግል ማርያም ክብሯ እንዳይነሳ በሴት አንቀጽ ስለሆነ መሰረታቲ የሚለውን መሰረታቲ ወደሚል፣ መሰረቶቿ የሚለውን መሰረቶቹ ወደሚል፣ her foundation is in the holy mountains የሚለውን his foundation ብለው ለወጡት። አያችሁ? ለዚህ ነው የጠፉት። እምለው ነገር ግን እየገባችሁ ነው እንዴ? እምለው ነገር እየገባችሁ ነው? ማውራው ይገባችኋል? እሺ ከገባችሁ ሰየው። ላጠቃልል ነው ትምህርት ወደ መጠቀል ጨርሻው ላይ ነው። ግን እዚሁ መዝሙር ላይ ዝቅ ብለን ደግሞ ሌላ ቃል አለ። እምነ ጽዮን የሚል ቃል አለ። ይብልሳል ወበእሲ ተወልደ በውስቴታ የሚል ቃል አለ። ይሄን ቃል አማርኛው ላይ ችግር የለውም ታገኙታላችሁ። አማርኛው ላይ እንግሊዘኛው ላይ ግን አታገኙትም። ስለዚህ እንግሊዝኛ መጽሐፍ የሚጠቀም የውጭ ሀገር ሰው እቺ ቦታ አያውቃት። ተመልከቱ። እምነ የሚለው ቃልና እምነ የሚለው ቃል ልዩነት አለው። ጠብቆ እምነ ሲሆን እናታችን ነው።
እምነ ሲሆን ግን ፕሪፖዚሽን ነው። ፕሪፖዚሽን ነው፣ አገባብ ነው። ትርጉሙ ከየሚል ትርጉም ሊኖረው ይችላል። በብዙ ሊፈታ ይችላል። እዚህ ጋር ግን ቀጥሎ ላስብላችሁ። ሰው እናታችን ጽዮን ይላል። በምንድን ነው የምትሰሙት ቋንቋ? የትኛው ነው በደንብ የምትሰሙት? አማርኛ ነው? እሺ ከኔ ቀጥላችሁ በሉ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ቃሉ ግን ይገርማል አይደል? ሰው ምን ይላል? እናታችን ጽዮን በውስጧም ሰው ተወለደ። ይደንቃል እኮ ስታዩት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ሚስጥረ ሥጋዌ ነው። ሰው እናታችን ጽዮን ይላል። እሺ ጽዮን ኢየሩሳሌምን ጽዮን ልንል እንችላለን። ዋናው ግን እዚህ ጋር ስናመጣ ይሄ መዝሙር በነገራችን ላይ መዝሙር 86 ስለ 3 ነገር ይነገራል። ሲጀምር ገና ስለ ትሩፋን ሊሆን ይችላል፣ ስለ እመቤታችን አለ፣ ስለ ምዕመናንም አለበት። እንዲህ ብሎ ነው የሚጀምረው የአባቶቻችን ትምህርት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለው ቃል ዝም ብላችሁ ስታዩት ስለ ድንግል ማርያም ሊሆን ይችላል አይችልም? ይችላል አይችልም? ይችላል። ምክንያቱም ሰው እናታችን ጽዮን ይላል፣ ድንግል ማርያም በውስጧም ሰው ተወለደ፣ ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ወልድ ከድንግል ማርያም ተወለደ። ተመልከቱ። ወደዚህ እንመጣለን። መሰረቶቿን ከላይ መጣ ነገረን። ከዛ በኋላ እሷ ደግሞ ወልድን እንደምትወልደው ተነገረ። ይሄን ቃል እንግሊዘኛው ላይ ምን ብለው እንደተረጎሙት ልንገራችሁ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ የሚለውን እኛ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ የሚለውን እነሱ ምን አደረጉት? እምነ ጽዮን የሚለውን ፍሮም ዛይን ተመልከቱ። ፍሮም ዛይን ካለ ምን ሊሆን ነው? ከጽዮን እናታችን ጽዮን ይላል የሚለው እንግሊዘኛው ላይ አታገኙትም። እንደዚህ ነው ነገር የተበላሸው። እንደዚህ ነው እምነት የጠፋው። ዝም ብሎ እንዳይመስላችሁ። ለዚህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የግዕዙን ትምህርት መማር፣ ማወቅ፣ መመርመር ወደ መምህራን ወደ ሊቃውንት እየቀረቡ ማወቅ ያለባቸው። ሁሉም ሰው ማወቅ ነበረበት ግዕዝ። ሁሉም ሰው አሁን አንዳንዴ ይገርመኛል። አንድ ቀን በዋሽንግተን ዲሲ አንድ ፕሮፌሰር አለ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ክላሱን እንዳይለት ጋብዞኝ ሄጄ ነበረ። ነጮቹ ቁጭ ብለው ግዕዙን ወደ እንግሊዘኛ እንዴት አድርገው እንደሚተረጉሙት ግዕዙ እኔ እኮ እኛ ምን ሆነናል ነው ምን ሆነናል። ስለዚህ ዝም ብለን የምንኖርበት ዘመን አይደለም። ቤተክርስቲያናችንን እንወቅ። የምናውቃት ደግሞ እንዲሁ ዝም ብሎ በዛ እየዞሩ ባለ ነገር ሳይሆን ወደ ውስጧ ገብተን ነው፣ ወደ መምህራን ተጠግተን ነው። ምንድነው የሚለውን ማወቅ ነው። ጳውሎስ ሐዋርያ የገላትያ ክርስቲያኖችን የራሳቸውን ነገር ባለማወቃቸው ወደ ሌላ በመሄዳቸው እነሱንም ገስጾ ልዩ ወንጌል የሚያስተምሩትንም የተረገሙ ይሁኑ ብሎ ከአንዴም 3 ጊዜ ይናገራል። መርገም ይደርስባቸዋል። ወንጌል የሚያጣምም ሰው መጨረሻው ሁርምኔ ነው፣ ከኔ ወግዱ ነው። ታምር ሰራው፣ ለምጻ ነጻ፣ ጎባጣ ቀና አይሰራም። ስለዚህ ወደ ልዩ ወንጌል ፈጥናችሁ አትሸጋገሩ ይላል። ወንጌሉን እኮ ይዘውታል ግን አያውቁትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌሉን ቅድም እንዳልኳችሁ በንባብ ብቻ ሳይሆን በትርጉም፣ በድጓው፣ በዜማ፣ በማህሌቱ፣ በቅኔው ይሄ ነው ሀብታችን። እነሱ መጽሐፍ ቅዱስ ይዘዋል፣ ግን ውስጡ ተጣሞ ተሰጥቷቸዋል። እዛ ጋር ኢየሱስ ክርስቶስ አለ አያውቁትም። በአፄ ፋሲል ዘመን የነበረ የሆነ አንድ ታሪክ ብዙ ላይ ይናገረዋለሁ። አፄ ፋሲል አደን ወጡና አብረዋቸው እንግዲህ ንጉስ ናቸው። ከዛ በኋላ አንዱን እየተከተሉ ውርዝው ነገ እልም ብለው እየተከተሉ እሱን ሲያድሉ ከባለሞሎቻቸው ጋር ተለያዩ። እልም ያለ ጫካ ውስጥ፣ ዛሬ ጎንደር እንደዛ ባለ ሁኔታ እልም ያለ ጫካ ውስጥ ገብተው ንጉስ አፄ ፋሲል
ወደ ጎንደር ወደ ቤተ መንግስታቸው ሊመለሱ ሲሉ መንገድ ጠፋቸው። ከዛ በኋላ ቤት ይሄዱ ንጉሱ ከነዛ ተባባሪዎቹ ተለያዩ። ጋሻ ጀግናው ስንት እኮ ጀግና አለ ተለያዩ። በኋላ እንደው ዝም ብለው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። ጌሾ ተሸክሞ ሲሄድ እንዴት ዋልክ አሉት። እግዚአብሔር ይመስገን አለ። እባክህ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አውቀዋለሁ። በለመራኞች ስለ ዋ ጌሾዬን ለማትቼ እከፍልሃለሁ። ከከፈልከኝ ምን ቸገረኝ? እሺ በልና ምራኝ። አንተ በማረ በቅሎ ተቀምጠህ እኔ በእግሬ ልሄድ። እሺ ና ተፈናጠጥ። ንጉሥ ፋሲል ይደንቃል እኮ። ከዛ ና ተፈናጠጥ ብለው አፄ ፋሲል እሱን አስቀምጠው አሁን እኮ እሱ አላወቀም ይሄን ምን እንደሚላቸው ገምጡ። አንተ ሰውዬ በዚህ ሂድ እንጂ ይላቸዋል እኮ ይሄን አይደል አይሰማም እንዴ? ኧረ በዚህ ሂድ ይላል። ንጉሡ አላወቀም። አብሮ ቁጭ ብሎ ንጉሡን ታውቃቸዋለህ ያሉት። አረ ደግሞ ከንጉሥ ማን አድርሶኝ እኔ በቃ ከተማው ስንደርስ ንጉሡን ታውቃቸዋለህ። አቤት ዛሬ ምን አይነት ሰው ነህ አንተ? እና ንጉሡን አያለሁ ታያለህ ዛሬ። ደስ አለ። ወደ ከተማ ሲገቡ ያው የጥንት ዘመን አለ አይደል? ሰው ነጠላውን እያደረገ ይሰግዳል። በዚህም ይሰግዳል። አንዳንዱ ገርሞታል። ንጉሥ ዛሬ ማን እንዳፈናጠጡት ብሏል። ይሄ እኮ የሚደንቅ ነው አይደል? በጣም ነው የሚደንቅ። ከዛ በኋላ እንዲህ ሲል አንተ ሰው አሉት። አቤት ንጉሡን አወቃቸው? የታሉ ሰው የሚያደርገውን ታያለህ? አዎ እና ታዲያ አሁንስ አለ። እንግዲያውማ ወይ ካንተ ወይ ከኔ እንደገርማል እኮ መጽሐፍ ቅዱስ ተሸክሟል። ኢየሱስ ንጉሡ አለ እዛ ላይ አያውቀውም። የተጣመመ ነው የያዘው። ኢየሱስ ክርስቶስ የሌለበት የለም። ብዙዎች ዛሬ ከእውነተኛይቱ መንገድ ከዚህ የወጡበት ምክንያቱ ይሄ ነው ወገኖቼ። ስለዚህ ጳውሎስ ሐዋርያ ስለምንድን ነው ወደ ልዩ ወንጌል ፈጥናችሁ የምትሄዱት ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን፣ በዚህም አይደለም በመላው ዓለም ያላችሁ በጠቅላላ እምነታችሁን እወቋት። እኛ እኮ ኢየሱስ ክርስቶስን እኔ የሚደንቀኝ ብዙ ሰው ተነስቶ ኦርቶዶክስ ኢየሱስ ክርስቶስን አታውቅም ብሎ ሲናገር አንዳንድ ሰው ምን ያህል አላዋቂ እንደሆነ ይናገራል። ምን ያህል አላዋቂ እንደሆነ አታውቅም። እንዴት ነው የማታውቀው? እሱ ምኑን አውቆ ነው? እኛ ጋር የመጀመሪያው መልክዓ ኢየሱስ ምን ብሎ ነው የሚጀምረው? የመጀመሪያው ሲጀምር መልክዓ ኢየሱስ ምንድን ነው የሚለው? ይኸው ከዛ እየነገረኝ ነው አንዱ ሰላም ለዝክረ ስምከ ይላል። ሊለው ነበር እንደውም ሰላም ለዝክረ ስምከ፣ ለስምህ መታሰቢያ ሰላም እሰግዳለሁ ነው። እሰግድልሃለሁ ኢየሱስ። ቀጥሎስ ለስርተ ርስከ ነው። ለጸጉርህ ለራስህ ጸጉር ኢየሱስ ክርስቶስ እሰግድልሃለሁ። ምን አይነት ቤተ ክርስቲያን ናት? ሰላም ለርእስከ ለራስህ እሰግዳለሁ፣ ለገጽከ ለገጽህ። ይህች ቤተ ክርስቲያን ለቅንድብህ ለሰላም ለቅረትከ ከመክልክል ትግሩ ልጽላሁት አይንት ገዘርብ እሱን ከደገምክማ አለቀ። አዋቂ የሆነ ቁጭ ነው ትምህርት ሁሉ ጭንቅላት ውስጥ ነው የሚገባው። ፊዚክስ ነው ባዮሎጂ። ሰላም ለቅረትከ ከጸለይካ እናንተ ይገርማችኋል። ለጉንጭህ ክርስቶስ ለዚህ ለጉንጭ ሰላም ለመራቲከ ለዚህ ለአናፊከ ለአፍንጫህ ለከናፍሪከ ለአስናኒከ ለአፉከ ኦርቶዶክስ ቤተክርስቲያን ኧረ የውዚህ ለጣቶች ጥፍር ለአጽፋረ እዴከ ለእግር ጥፍር ለአጽፋረ እግርከ ኢየሱስ ሰግድልሃለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ናት። እግዚአብሔር የመሰረታት ክርስቶስ ያለባት ድንግል ማርያም ያለችባት ነቢያት ሐዋርያት ያሉባት በዚህች እምነት ያደረገን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። እንዴት ነው ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አታውቅም? ይሄ አላዋቂ ንግግር ነው፣ ፈረንጅ የዘራው ነው። ስለዚህ በእምነታችን ጸንተን እንድንኖር የአምላካችን የእግዚአብሔር ቅዱስ ፍቃድ ይሆንልን። ታድላችኋል፣ መቼም ታድላችኋል ኦርቶዶክሳውያን። ለእናንተ ማየት አደላለ። ቤተልሔም እዚህ አለች። ክርስቶስ እናቱን ድንግል ማርያም
የምታዩበት ድንግል ማርያም እቅፍ ሆኖ ሰብአ ሰገል ሰገዱለት ይላል። ለ2 ዓመት ሕፃን ሲሰገድ አይገርማችሁም? አውቀዋል እነሱ። ለ2 ዓመት ሕፃን እኮ ነው የሰገዱት። 3 ነገስታት ያልታደሉት ቀርተዋል ከመንገድ ወደ 9 የሚሆኑ ተመልሰዋል። የደረሱት 3ቱ ናቸው። ዕጣን፣ ወርቅ፣ ከርቤ ሰግደው ለኢየሱስ ክርስቶስ በእናቱ እቅፍ። በዚች ቤተ ክርስቲያን ኢየሱስ ክርስቶስን በእናቱ እቅፍ እናየዋለን። ለስም አጠራሩ ክብር ምስጋና ይግባው። ያ ነው ምልክታችን፣ ያ ነው ድህነታችን። ወገኖቼ ቀራንዮ ብትሄዱ አለ ኢየሱስ ክርስቶስ። ቃና ዘገሊላ ሰርግ ቤት እንደው ይሄ ሰሞኑ ሁሉ ባለፈው ዘመነ መራዊ ነበር። አሁን ወደ ቅበላው ልንሄድ ነው አይደል? በስቶኪማስ ቤት ድንግል ማርያም አለች። የሚገርማችሁ እሱ ጋር እንዴት እንዳጣመሙት ኦብእሲቶ የሚለውን የግዕዝ ቃል እናቴ ሆይ የሚለውን በክብር እንግሊዘኛው ላይ ብትመለከቱ በጣም ነው የምትደነግጡት። አንድ እንግሊዘኛ መጽሐፍ ቅዱስ ምን ይላል መሰላችሁ? ስናት ዩር ቢዝነስ ይላል። እንደው ክርስቶስ ይሄን ይላል። ሌላ ቀርቶ እናት አባትን አክብር ብሎ ትእዛዝ የሰጠ ኢየሱስ ክርስቶስ እንዲህ ይላል። ስምዖን ነገሩ ተናግሮታል። ያ ሽማግሌ ሲታደስ በነፍስሽ ሰይፍ ያልፋል አላት። እንደዚህ እኮ ናቸው ሰይፎች፣ አንደበታቸው የተለቀቀ ለሰው ክብር የሌላቸው። አንዳንዴ እንደው ትልልቅ ሰዎችን እያነሱ የሚሳደቡ የለም። እነዛ ማለት ተመረቁ ማለት ነው። እነዛ ሰዎች ተመረቁ። በባለጌ አፍ መሰደብ እኮ በረከት ነው። ከየት ይገኛል? አይገኝም። አንዳንድ ሰዎች ይገርሙኛል መልስ ለመስጠት ሲሞክሩ የሚያሳዝኑ። አሁን ውሻ ቢጮህባችሁ ውጮ ውስጥ ውሻ አንድ ሰፈር ስትሄድ ውሻ መጥቶ ው እያለ ሲጮህብህ አንተም ዞረ ው ትላለህ። በማን ነው የሚሳቀው? ከለባት እኮ ነው የሚለው፣ ሌላ ነገር እኮ የለውም። አገቱ እኮ ነው እንዴ ከለባት። ኦርቶዶክሳውያን በእምነታችን ንጽና። በኑሯችሁ በሕይወታችሁ በ3 መንገድ ልንገራችሁ። በስጋ በነፍስ በመንፈስ። እቺ ቤተ ክርስቲያን እናንተን ታበለጽጋለች፣ ታኖራለች። በመንፈስ በነፍስ በስጋ። በዚህ በ3 ወገን ነው። አሁን የእግዚአብሔር ቃል ሰጥ በ3 ወገን ነው ወደ እናንተ የሚላከው። በነፍስ ለድነት፣ በስጋ ለበረከት፣ በመንፈስ ለቅድስና። ለቀድሶተ ስጋ ወነፍስ ወመንፈስ ነው የሚለው ቅዳሴያችን፣ ሕጋችን፣ ስርዓታችን። ነፍስ በደመ ነፍስ ሊተረጎም ይችላል። መንፈስ በደመ ነፍስ ሊተረጎም ይችላል። እንደገና ደግሞ በአካባቢያችን ባለው መንፈስ ደስ አላለኝ የሚለው በሱ ልንወስደው ይችላል። እናንተ የታደላችሁ ናችሁ። ኑሮ መሯል። ምንድን ነው የሚለው? 2 ዓሣ 5 እንጀራ የሚያበረክተው አምላክ አይደለም? ጠጋ በልና እጅህን ዘርጋ። ለደቀ መዛሙርቱ ሲሰጥ ገባ። አንተም እንዴ አትቅር፣ አንቺም አትቅሪ፣ ግቡ። የታደለ ኦርቶዶክሳዊ ነው። ኑሮ ቢመር ቢጎድል እንደ ዶኪማስ ጓዳ። ወገኖቼ በሕይወታችሁ ተስፋ የሚያስቆርጥ ክርስቲያን መጀመሪያ ተስፋ አይቆርጥ። ዘላለም የሚባል ነገር ነው። አንደኛ ሁል ጊዜ ተስፋ መንግስተ ሰማያት ናት። በሌላው ግን በእያንዳንዱ እንቅስቃሴያችን በምናደርገው ነገር ሁሉ የእግዚአብሔር በረከት ለእኛ ነው የሚገባው። በ3 መንገድ ነው የእግዚአብሔር በረከት እንደ ዝናብ በእናንተ ላይ የሚወርደው። በነፍሳችሁ፣ በስጋችሁ፣ በመንፈሳችሁ። አሁንም በነፍስም በስጋም በመንፈስ እግዚአብሔር ያክብራችሁ፣ የልባችሁን ይፈጽምላችሁ። በቅድስና ሕይወት ውስጥ መመላለስ ማለት ይሄ ነው። ስለዚህ ሁላችሁም ወደ ኃያሉ አምላክ ወደ ኢየሱስ ክርስቶስ ቀርባችሁ ወደ ስጋውና ወደ ደሙ መምጣት አለባችሁ። እሱ ነው ማህተም፣ እሱ ነው መጨረሻው። ህብስተ ሕይወት ዘላለም፣ የዘላለም ሕይወት የምትወርሱት በዛ ነው። አሁን ቅድም ስለሌሎች እንዴት ከአንዲቱ እምነት እንደወጡ ጳውሎስ የነገርን ተነጋግረናል። በዚህ ቤተ ክርስቲያን ውስጥ ያለን ሰዎች ደግሞ ምንድነው የሚቀረን? ምንድነው የሚጎለን? ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? በየቀኑ ትጸልያለህ ሆይ? በየቀኑ ትጸልያለሽ ሆይ? የግዝት በዓላት ካልሆኑ በስተቀር ቢያንስ 41 ትሰግዳላችሁ። ቢያንስ 41 ትሰግዳላችሁ። ቅዳሴ ታስቀድሳላችሁ።
ወደ ሥጋው ደግሞ ትመጣላችሁ ሆይ። ዝም ብሎ ዘሎ አይደለም የሚመጣው። የንስሐ ሕይወት ያስፈልጋል። አንዳንዶቹ ለምን ሥጋው ደግሞ ማትቀርቡት? ኃጢአቴና በደሌ ብዙ ነው። ቆይ ትንሽ ነገር ትቀረኛለች፣ ቆይ ትንሽ ነገር ትቀረኛለች። ብዙዎቻችሁ እዚህ ያላችሁ ሰዎች ምን እንደሚቀር ትንሽ ነገር እድሜን ታውቀዋለህ እኮ። ከመምህረ ንስሐ ከደረሳችሁ ወደ እግዚአብሔር ከቀረባችሁ ደግ እግዚአብሔር እኮ ነው ያለ። ደግ እግዚአብሔር 100 ብር ከኪሳችሁ ጭቃ ላይ ሊወድቅ ጥላችሁ የምትሄዱ እዚህ ውስጥ ማንም የለም። አትተዋት የለም። 100 ብር ወድቆ ጭቃ ቢነካል ከተውት ሄደ ታነሳዋለህ፣ ታነሻለሽ። ከዛስ ጭቃ ነክቶታል እኮ ጥርግ ጭቃውን አለ። ከዛስ ክትት። ለምን? ገንዘባችሁ ነው። እናንተ ደግሞ ሁላችሁ የእግዚአብሔር ገንዘብ ናችሁ። ስሙ የተመሰገነ ይሁን። የእግዚአብሔር ገንዘብ ስለሆናችሁ ኃጢአት ጭቃ ቢነካችሁ ወደ መምህረ ንስሐ ከደረሳችሁ እጽበኒ ዋንጻኒ ኃጢአቴ ካላችሁ ያኔ እግዚአብሔር ገንዘቡ ስለሆናችሁ ኢየሱስ ክርስቶስ ወደ መንግስቱ ያገባችኋል። በእውነተኛይቱ ወንጌል ጽኑ፣ ከተጣመመውም ራቁ። ለዚህም እግዚአብሔር ከኛ ጋር ይሁን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ክብርም ምስጋናም ለሥላሴ ይሁን። በነገ ጠዋትና በነገ ማታም ትምህርት እንገናኛለን። ክብርም ምስጋናም ለሰራዊት ጌታ ለእግዚአብሔር አሜን ለዘላለሙ።